እስቲ አንዴ ስሙት። እኔ ጴንጤ ስሙት ነኝ። እስቲ ኢየሱስ ክርስቶስን የግል አማኝ እኔ ልጁ ጴንጤ አይደለም፣ ኦርቶዶክስ ነው። ልጁ እኮ ኦርቶዶክስ ነው እኮ። እኔ ሰው ነኛ፣ ጴንጤ ነኝ። እኔ ጴንጤ ነኝ። በቃ እንዴት ገባህ ልጁ ላይ? እንዴት ገባሽ? እንዴት ገባችሁ? እኔ አልገባውኝም። አሁን እኮ ምን እኔ አሁን እዚህ የመጣሁት የለም ህዝቡን ላሳምን ነው፣ ለሌላ ነገር አይደለም። ኢየሱስ ክርስቶስ አዳኝ እንደሆነ ህዝቡን ልሰብክ ነው። አህዛብ የማያምኑትን ወደሚያምኑት ልመልስ ነው። ወደሚያምኑት ተው፣ በሱ እንዳትነካኝ፣ በሱ እንዳትነካኝ። ጴንጤ ነኝ እያለ ነው። ድራማ በጣም የሚያስባንን ድራማ የምታዩት። አንደኛ ጴንጤ የሚባል መንፈስ የለም። ሁለተኛ ልጁ ምንድን ነው ያለው? እኔ ሰው ነኝ እያለ ነበረ። እንግዲህ መንፈስ ከሆነ ሰው ነኝ ማለት አይችልም። ሶስተኛ ደግሞ ምንድን ነው ያለው? ህዝቡን ልመልስ ነው፣ ስለ ክርስቶስ ልሰብክ ነው፣ ስለ ክርስቶስ ኢየሱስ አዳኝነት ለመመሰከር ነው የመጣሁት ነው ያለው። እንግዲህ አንድ መንፈስ ስለ ክርስቶስ ሊመሰክር አይችልም። ምክንያቱም መናፍስቶች የክርስቶስ ተቃዋሚ ናቸው። ክርስቶስ ኢየሱስ በማቴዎስ ወንጌል ምዕራፍ 12 ቁጥር 27 ላይ ምን አለ? እኔ ብዔልዜቡልን በብዔልዜቡል ማውጣ ከሆነ ልጆቻችሁስ በማን ስም ያወጣሉ አለ። ኢየሱስ ክርስቶስን አጋንንት አለበት ይሉት ነበር። ኢየሱስ ክርስቶስን አጋንንትን በአጋንንት አለቃ ነው የሚያወጣው ሲሉት ነበር። እንግዲህ እኔ አጋንንትን በአጋንንት አለቃ ማውጣ ከሆነ ልጆቻችሁስ በማን ስም ያወጣሉ? እርስ በርስ የምትከፋፈል መንግስት ትጠፋለች። እንግዲህ ሁለት ኪንግደም አለ፣ ሁለት መንግስት አለ። አንደኛው የእግዚአብሔር መንግስት ነው፣ ሁለተኛው የሰይጣን መንግስት ነው። የሰይጣን መንግስት ተከፋፍሎ ሰይጣን ለሰይጣን የሚዋጋ ከሆነ መንግስቱ ይፈርስበታል። ስለዚህ እኔ ሰይጣንን በሰይጣን አለቃ ማውጣ ከሆነ መንግስቱ ይፈርስበታል። ስለዚህ ሰይጣንን በሰይጣን አለቃ ማውጣት አይቻልም እያለን ነው። ስለዚህ ሰይጣን አንድ መንግስት ነው። አንድ መንግስት ከሆነ ያኛውን ሌላውን መንግስት ነው የሚቃወመው፣ የራሱን መንግስት አይቃወምም። ስለዚህ እዚህ ጋር ልጅ ውስጥ ያለው መንፈስ ሳይሆን ትክክለኛ ልጁን ድራማ እያሰሩት ነው። ድራማ ማሰራታቸውን የምታውቁት በዚህ ነው። አንደኛ ጴንጤ የሚባል መንፈስ የለም። አንድ ሁለተኛ እኔ ሰው ነኝ እያለ ነው። ሶስተኛ ክርስቶስን ልመሰክር ነው የመጣሁት፣ ህዝቡን ወደ ክርስቶስ ኑ ልል ነው የመጣሁት እያለ ነው። ሰይጣን እንግዲህ የክርስቶስ ተቃዋሚ ስለሆነ የክርስቶስን መንግስት ስለማይፈልግ ክርስቲያኖችን ማጥፋት ስለሚፈልግ ለክርስቶስ ሊሰራ አይችልም ሰይጣን፣ በሶስተኛ ደረጃ ማለት ነው። ስለዚህ አሁን ምንድነው የመጣው? እዛም ቤት አጋንንት ሲወጣ ስላዩ እዛ ቤት አጋንንትን በራሳቸው አጋንንትን እንዴት እንደሚያስወጡ ሊያሳዩ ድራማ መስራት ጀመሩ። ሁለተኛ ምን አደረጉ? ህዝብ ስለተወሰደባቸው፣ በወንጌል ስላቃታቸው፣ በትክክለኛ መንገድ ማሸነፍ ስላቃታቸው፣ በእግዚአብሔር ቃሉ ስለሌላቸው፣ የእግዚአብሔርን ቃል መጠቀም ስለማይችሉ፣ የእግዚአብሔርን ቃል በዛ መሄድ ስለማይፈልጉ አሁን በዚህ ድራማ ማሰራት መጥቷል። እንደዚሁም ደግሞ ሰሞኑን እንደውም እግዚአብሔር ይስጣቸው የነሱ ሰዎች ተቃውሞ ማንሳት ጀምረው ነበረ። በጣም በሶሻል ሚዲያ ላይ እንዲህ አይነት ነገር ክርስቶስን የምታዋርድ ቤተክርስቲያን የለንም፣ ክርስቶስን የምታከብር ቤተክርስቲያን ያለን ሲሉ ነበረ። እነዚህ ቄሶች መነኮሳት እንግዲህ እያደረጉ ያሉት በመጀመሪያ ክርስቶስ ላይ ነው። ሲቀጥል ደግሞ በክርስቲያኖች በደሙ በተዋጁ ሰዎች ላይ ነው እያደረጉ ያሉት። ይሄ ጤነኛ ክርስትና አይደለም። ጤነኛ ክርስትና ከተፈለገ የእግዚአብሔርን መንገድ መከተል፣ መጽሐፍ ቅዱስን ማንበብ፣ በጾም በጸሎት መቆየት፣ ከዛን ደግሞ ሰይጣንን ማሸነፍ ይችላል። ትክክለኛ አጋንንት ያለበትን ሰው አምጥቶ ማስወጣት ይችላል። ስለዚህ ድራማ አሰርቶ ግን እንደዚህ አይነት ነገር ማድረጉ አንደኛ ግልጽ የሆነ ነው፣ አንደኛ ማያስኬድ ነገር ነው። ሁለተኛ ደግሞ ትዝብትም ነው። የራሳቸው ሰዎች ራሱ የታዘቧቸው ነው። እንግዲህ የሚሞኝ ትውልድ አለ። በዛ ሞኝተው ገንዘብም ሊወስዱ ይችላሉ፣ ከበሬታና ዝና መውሰድ ይችላሉ። ያኛውን ቤት ደግሞ እንዲጠሉ ማድረግም ይችላሉ። ነገር ግን ይሄ አዋጭ አይደለም፣ ለአይምሮም ለህሊናም እረፍት አይሰጥም። ደግሞ ከክርስቶስ ጋር ተጣልተን እንዲህ አይነት ስራ ብንሰራ ምን ያደርጋል? ክርስትና መሰረቱ ክርስቶስ ስለሆነ ክርስቶስን ይዞ ነው። ትክክለኛን ነገር ማስራት ይችላል። የእግዚአብሔርን ቃል ማንበብ ይቻላል። ካነበቡ በኋላ በትክክለኛ በቅድስና ከሄዱ ሰይጣንን ማሸነፍ ይችላል እና በትክክለኛ ካገለገላችሁ ታሸንፋላችሁ እላለሁ። ይሄ መንገድ ግን ጥሩ አይደለም እላለሁ። ቪዲዮውን ያያችሁ ሰዎች እንግዲህ ሰብስክራይብ አድርጉልኝ፣ ሼር፣ ኮፒ ሊንክ አድርጉልኝ። ስለተከታተላችሁ አመሰግናለሁ።
መልካም ጊዜ ይሆናል።